ከባድ ሰላም ሰላም። ውሃብዬ፣ እስኪ ተረጋጋ። ሰላም እያወራ ነው እንደምትገባው ስርዓት ጠብቀህ ስርዓትን ጠብቀህ ታወራለህ። ሰላም ነው እፎይ? ዋብያው አንድ ቶፒክ እሺ ልናገር። ተረጋግተህ ትመልሳለህ። ፖለቲካ ለመስራት ያልሆነ ነገር ምንም በሌለበት ላይ አታልቅስ። ከጊዜ ወደ ጊዜ እያመጣ ያለው ባህሪ ጥሩ አይደለም። አንተ ከተማርክ በቂ ይመስለኛል። ለወደፊቱ እንደዚህ የምትጨማለቅ አይደለ? ሃይማኖት አክብራ እፎይ። ለምን ሰሃቦችን ነብዮች ላይ ግባና እስቲ የትኛውን ሰሃባ ተሳደብኩ? ምን ብዬ ተገባው ጀምሮ የትኛውን ሰሃባ ምን ብዬ ተሳደብኩ? እንዴ ያንተ አቡ ሁሬራ ያንተ እንትና እያልክ ቅድም ስትሳደባል። እኔ ስናገር ያወጣኸኝ ለምን በስነ ስርዓት እንደየሰው ልጅ እንደሚያስተምረው ታስተምራለህ። ለምን እንዲህ ብለህ ተናገር ካለኝ ያንን እኔ አይደለሁም የተናገርኩት። የአንተ አቡ ሁሬራ እና የአንተ ሰሃቦች አይሻ እነሱ ናቸው የተናገሩት ነው ያልኩት። ሰዋት እነሱ ያልተናገሩትን እኮ አንተ እያልክ ያለው አሁን። ለምሳሌ በጣም ብዙ ነገር እያልክ ነው። በጣም ብዙ ነገር አንድ ከብዙ ውስጥ እኔ አሁን አንተ ያልከውን ይሄን ልልህ አይደለም። ግባ ወደ ቶፒኩ። ለማንኛውም እንትን አስተካከል፣ ትምህርት አስተካከል። ምክንያቱም የለም አንድ ብትጠቅስ ነብይ ያለው ነው የሚሆነው። ምንም ነገር አላልኩም። አሁን ቶፒኩ ላይ ግባ። እሺ፣ ስለማታመጣ ማለት ነው። ፖለቲካ ልትሰራ ነበረ። ኦዲየንሶቼ ግን ከአንተ ይልቅ እኔን ስለሚያምኑ አይደለም ክርስቲያኑ ሙስሊሞቹ እኔን ስለሚያምኑ እኛ ለመረጃ እንደማላወራ ፖለቲካ ሰራለሁ ብትል አያዋጣም። ሻዳውን ከቁርአን ላይ ማግኘት እንችላለን አንችልም? ቃልቶ የትም ሻሃዳ እኛ እኮ በሀዲስና በቁርአን እኮ የምንመራው። ስለዚህ ሻሃዳው ቁርአን ላይ አለ የለም? አለ። በመልእክተኛው መኑ የሚል አለ። በአላህና በመልእክተኛው መኑ የሚል አለ። ሻሃዳው ቃል በቃል ቁርአን ላይ አለ የለም? ሻሃዳው ቃል በቃል መስፈርት ሆኖ ቁርአን ላይ አለ የለም? መልካም ማሳያ። እንደዚህ ባችሁ ሻሃዳ ያዙ የሚል ማስረጃ ስጠን። በአላህና በመልእክተኛው መኑ የሚለው ነው። አንዴ ያውጣልህ። ቶፊክ እንኳን ደህና መጣህ። እንኳን ደህና ቆያችሁ። አይ ቅድም በሌላ ስልክ ነበር የመጣሁት። ስልክ ኦፍ ሆኖብኝ ቀይሬ ነው የመጣሁት። ጀምስ በሚል ጀሚል። ኦኬ መልካም። ያወጣህ እየሰደቡን በነበረበት ሰዓት ላይ ሳሰድበን የወጣኸው አንተና አመስግነን ነበር። እንደው ሳንሰደብ ወጣን ቅድም። አይ ኦፍ ሆኖ ነው ስልኩ ኦፍ ሆኖ ነው። ኦኬ ሜቢ ጥያቄውን ሰምተዋል? አዎ። ሻዳውን ከቁርአን ላይ ማሳየት ይቻላል። እነኚህ ግዴታ ነው ብላችሁ ካመናችሁ እስልምና የተመሰረተው አምስቱ እነኚህ መሰረቶች ላይ ከሆነ ከነኛ ውስጥ ደግሞ ሻዳው ከሆነ ሻዳውን እንዲህ ብላችሁ ሻዳ ያዙ ብሎ እንደ መስፈርት እንዲህ ብላችሁ መስክሩ የሚል መስፈርት ከቁርአን ውስጥ ማግኘት እንችላለን? አዎ፣ ግን ላወጣልህ አልችልም። ያለሁበት ቦታ አይመቸኝም። ጥቅሱን ካወቀው ንገረን፣ ቁጥሩ እኛ ማውጣት እንችላለን። እንደዛ እኔ እውቀቱ የለኝም፣ እንደዚህ እውቀቱ የለኝም። እና ግን አሽሃዱ አላ ኢላሃ ኢለላህ በአላህ እመኑ ነብያችሁን ተከተሉ አለ ቁርአን ላይ፣ ሐዲስ ላይ ታገኛለህ። ሐዲስ ሳይሆን ቁርአን የጠየቅነው። ከሐዲስ ከሆነ አትቀበሉትም ነው? ቅድሚያ ቁርአን ላይ የለም ታልከን እንሄዳለን። ሐዲስ ላይ ሌላ ችግር ራሱን የቻለ ስላለው ሌላ አርጉመንት ነው። ሐዲስ ላይ ቁርአን ላይ ለስተ ፕሊስ ድንጋይ ራስ ነው እንዴ? ቅድም ነገርኩ። ስገባ ሰው እያወራ ጣልቃ ትግባ። ቆሻሻ ስራ ልመዱ ቅድሚያ
አይ ለምን አስወጣው? ሊመልስልህ ነበር። አንዱ እያወራ ጣልቃ አይገባም። ኦኬ። ስለዚህ ቁርአን ላይ አለ የለም? አለ፣ ግን ላውጣልህ አልችልም። መኖርን በምን አወቅህ? ካለ ማውጣት ማችል ከሆነ እኔ ይህን ያክል እውቀቱ ያለኝ ሰው አይደለሁም። ለዛ ነው የምልህ። እውቀቱ ከሌለ ቁርአን ላይ አለ ብለህ እንዴት በኮንፊደንት ተናገርክ? የሆነ ጊዜ ላይ እንደተማርኩት ስለማስታወስ እንጂ ቦታውን እና ላውጣልህ ስለማልችል ነው። ቁርአን ላይ ነው የተማርከው? አዎ ከቁርአን ላይ ነው የተማርኩት እና ከሐዲስ ላይ። እሺ ወላሂ ቁርአን ላይ ያለ በልስ ተምሬያለሁ በል። እኔ ወሱን እውቀት የለኝም አልኩህ። ቦታውን የመውጣት እውቀቱ የለኝም። ምን ብለህ ነው የተማርከው? አረብኛው ላይ ሸሃዳውን በልኝና ላውጣልህ። አሽሃዱ አን ላ ኢላሀ ኢለላህ ወአሽሃዱ አነ መሐመድ ረሱሉላህ ብዬ ልጻፍ ላውጣው? አረ አንተ ምን ሆነ? እንዴት ነው የምታስበው? እንደዛ አይደለም። እንደዛ ለማለት እንዴት እንደዛ ሰርች አድርገህ ታወጣዋለህ? እኔ አመጣዋለሁ። አንተ እሱ ነው ካልከኝ የሆነ ቁርአን የሆነ ምዕራፍ ላይ ነው የምታገኘው እኮ ነው። ያወጣዋለሁ፣ ችግር የለውም። ይሄ ነው ወይ ቃሉ ነው ጥያቄው? ወይ ደግሞ አንተ በልልኝ ቃሉን እስኪ። አሽሃዱ አን ላ ኢላሀ ኢለላህ ወአሽሃዱ አነ መሐመድን እያልክ ትጨርሰዋለህ። ኦኬ። ስለዚህ አሽሃዱ አን ላ ኢላሀ ኢለላህ ወአሽሃዱ አነ መሐመድ ረሱሉላህ የሚል ቃል ቁርአን ውስጥ አለ እያልከን ነው ቃል በቃል? አዎ። ሉክ ኦኬ። እሺ ሙስሊሞች እየሰማችሁ ነው። አሽሃዱ አን ላ ኢላሀ ኢለላህ ወአሽሃዱ አነ መሐመድ ረሱሉላህ የሚለው ቃል በቃል ቁርአን ውስጥ አለ ብሏል። ምን ማለት ነው ደግሞ በአማርኛ? አላህ አምላክ ነው፣ አላህ የሚመለክ አምላክ ነው፣ መሐመድ የአላህ መልእክተኛ ነው የሚል ነው አይደል? ከሱ ሌላ የሚመለክ አምላክ የለም እና ሙሐመድም። ስለዚህ መሐመድ በሚለው ስም ሰርች እናደርግና መሐመድ በሚለው ቁርአን ውስጥ የተጻፉትን እንዳለ ያወጣልናል ማለት ነው። በቀላሉ ያግባባናል። አየህ፣ ቁርአን ውስጥ ያሉትን ጠቅላላ መሐመድ በሚለው ስም እንሰርቸዋለን ማለት ነው። ይኸው ሰርቹ ላይ እንመጣለን። መሐመድ እንለዋለን። መሐመድ ይኸው አሁን ሁሉንም ያመጣቸዋል። መሐመድ የሚለው ሶሪ ትቀራለች። ኢቨን መሐመድ የሚል የለም። መሐመድ የሚል የለም ብሮ አለ። ሙላ አድርግለት። እሺ አይቀንፍም፣ ያወጣል ሰርች ኔጋ። ይኸው ሙሐመድ የለም እኮ አረብኛ ላይ እኮ የለም እኮ መልእክተኛው ነው የሚለው። እንዲማ ሰርች አድርገህ አታገኘውም። የለም መሐመድ የሚል ይኸው ሙሐመድ የለም እኮ አረብኛ ላይ እኮ የለም እኮ መልእክተኛው ነው የሚለው። እንዲማ ሰርች አድርገህ አታገኘውም። የለም መሐመድ የሚል ቃል ውስጥ ይሄ ልጅ ምን እያለን ነው? አሽሃዱ አን ላ ኢላሀ ኢለላህ ወአሽሃዱ አነ መሐመድ ረሱሉላህ የሚላል ይላል ቁርአን ውስጥ። እንደዚህማ ሰርች አድርገህ አታገኘውም። ቁርአን ውስጥ መሐመድ ተብሎ ተጽፏል አለ? የለም እኮ እያልኩ ነው ወንድሜ። መሐመድ የምትለው ቃል የለችም። ያ የለም ሲጀመር ቁርአን ውስጥ መሐመድ የሚል የለም። ቶፊቅ ኦኬ። እንደዚህ ስላልከኝ ልታከፍረኝ የምትችል ይመስልሃል ነው? እኔ አንተ ጭንቅላት ካለ ትከፍራለህ። አንተ ለራስህ ለህሊና ታመን። ግን ኦልሬዲ ከፍረሃል። ግን አንተ ንገረኝ ካልክ ለምን በእስልምና ላይ ቀጥፈሃል? በነቢዩ መሐመድ ላይ የሌለውን አለ ብለህ ዋሽተሃል። ያላለውን አሉ ብለህ ዋሽተሃል። እንደዛ ብሎ ያለ ደግሞ ከእኔ ወገን አይደለም ከእስላም ወጥተዋል ብሏል። አንዲት የቁርአን ግን ሊያወጣልህ ነበር። እፎይ አወረደው እሱ ብሎ አወረደው። አሁን አንተ ግን ይቅርታ ጠይቅ ወይ ደግሞ ተውበት አድርግ። ደግሞ ከኔ ወገን አይደለም ከእስላም ለምን እፎይ ለምን ፈጥና አስወረድከው ነው ጥያቄ። ቶፊቅ ሚታርክ ኦልራይት። ማንኛችሁም ምንድነው እሱ ዛሬ እንደዚህ ያንጫጫችሁ አይደለም? እፎይ ምን አለ? እፎይ ፕሊዝ ጠይቀው። እሺ አሁን ጠይቀው።
ሚት አድርገህ አንተም ትወርዳለህ። ሚት አድርገህ ካሊድ ማይክን አንሳ። ሚት አድርግ ቢላል ሚት አድርግ። አሁን ደግሞ እዚህ ጋር ማስረጃ አንስተን አለ ማስረጃ ይሰማል። ኧረ በእናትህ ሚት አድርግ። በእናትህ ቢላል ሚት አድርግ ወይን አስወጣልኝ በእናትህ። እኔ ማይኬም እኮ አልሰራም ብሎ ምን ላይ ያልከን በሱረቱ ኒሳ በ136ኛ አንቀጽ ላይ ክፈት ቃል መሐመድ የሚል የለም ያልከው ደግሞ መሐመድ የሚልም አለ። ከፈለክ አጠግብሃለሁ። ቆይ አትክፈት። ሱረቱ ኒሳ 136 ላይ ሻዳውን በለው ቅድሚያ አመንቱ ቢላሂ ወረሱሊህ። ሻዳውን በአማርኛ ንገራቸው እንዴት እንደሆነ። በአላህና በመልእክተኛው አምኛለሁ። ኦኬ ይሄ ብቻ ነው ሻዳው። ስለዚህ አሁን ግባ አክበር ይታ መሐመድ ረሱልላህ ነው መልእክተኛው ነው ያለው እሱ ራሱ። ቀጥልሽ እኮ መሐመድ በሚለው ስም የለም እየተባልክ ነው። ቀጥል ንገረኝ። 136 ሲጀመር ሻዳ መስፈርት አይደለም እሱ። ሲጀመር ደግሞ ምን እንደሚል ደግሞ አሳያችኋለሁ። መስፈርት አይደለም መስፈርት ካልሆነ ቆይ ላሳይህ አይደለ እንዳልሆነ ሻዳ እንዳልሆነ አሳያለሁ። ስላመኑ ሰዎች እንጂ ማያምኑ እንዲያምኑ የተሰጠ መስፈርት አይደለም። ያመናችሁ ሰዎች እናንተ ያመናችሁ ወይ አማኝ የሚባሉት ኦልሬዲ በመጀመሪያ ሙስሊሞችን ነው። እናንተ ምን ያላችሁ ያመናችሁ እናንተ ያመናችሁ ወይ በአላህና በመልእክተኛው በዚያም በመልእክተኛው ላይ ባወረደው መጽሐፍ በዚያም በበፊቱ ባወረደው መጽሐፍ እመኑ። ሻዳ የምትይዘው በመጽሐፍ አይደለም ወዳጄ። በተውራት ዋሻዱ ተውራት ዋሻዱ ዘቡር ዋሻዱ ኢንጅል እያልክ አይደለም ሻዳ የምትይዘው። ያሰኖፍ ሙታ እመኑ በአላህ በመላእክቱም ዋሻዱ ጅብሪል ዋሻዱ ገብርኤል ዋሻዱ ሚካኤል ዋሻዱ ሪፋኤል እያልክ አይደለም ሻዳ የምትይዘው። ይህን ጥቅስ ስትጠቅሰው በመላእክቱ ሻዳ አትይዝም። ቃይ ሚዳር በመጨረሻውም ቀን ዋሻዱ ቅያማ ብለህ አይደለም ሻዳ የምትይዘው። የካደ ሰው የራቀን መሳሳት በእርግጥ ተሳሳተ። ምን አገናኘው? ያው ነው። አንተ እንትን አትበል። በቅያማማ እናምናለን። ሻዳው እንዴት ነው? ሻዳውን በለው እስኪ ቃል በቃል በአረብኛው በለው። ትእዛዝ እኮ ነው፣ ትእዛዝ ነው። አንድ ሰው ወደ ስላ ሲገባ ሻዳውን በአረብኛ በለው። ይኸው እያልኩ እኮ ነው። አሽሀዱ አን ላ ኢላሀ ኢለላህ ወአሽሀዱ አነ ሙሐመድ ረሱሉላህ። ይሄ ደግሞ ምንድን ነው? ትእዛዝ ነው። ታዘናል። በአማርኛ ተርጉመው። በአላህና በመልእክተኛው አምናለሁ። በአላህና በሙሐመድ ነብይነት አምናለሁ ነው። በመልእክተኞች ነው የሚለው። እዚህ ጋር ግን ክፍሉ እዚህ ጋር ምንድን ነው? ቆይ ቃል በመልእክተኞች አለ። በመልእክተኛው ነው የሚለው። አይም እንዳይነ ቆይ ተረጋጋ። አንደኛ መጽሐፍቶቹን ያካትታል፣ መልእክተኞቹንም ያካትታል፣ የመጨረሻውን ቀን ያካትታል። ይሄ የሻዳ መስፈርትም አይደለም። ቃል በቃል ሻዳውን ልታሳየን ትችላለህ? ዋን ሞር ቻንስ ልስጥህ። አሳየው። ከዚህ በላይ እንዴት አድርጌ ነው የማሳየው? እመኑ ስለሚል ነው። የለም አይልም። ኮመንት ላይ ጻፉለት። አይል የምትሉ አንድ ቁጥር ጻፉ፣ ይላል ካላችሁ 2 ቁጥር ጻፉ። ምክንያቱም በአላህና በሙሐመድ ነብይነት እመኑ የሚል እዚህ ክፍል ላይ አለ። በመላእክቱ ሙሐመድ ነው መልእክተኛው ነው የሚለው። መልእክተኛው ነው የሚለው። ደንቆራቱ ነው ያው በመላእክቱም ይላል። ደንቆራቱ ደነዛቱል እባክህ ጻፍና በአጭሩ አሳየው። ያመጣውን ጥቅስ አታውቀውም?
በመላእክቱም መልእክተኛው ነው የሚለው ያመናችሁ ሆይ በአላህና በመልእክተኛው በእነዚያም በመልእክተኛው ላይ በወረደው መጽሐፍ ነው የሚለው። እቺ ምንድን ነች ወገናችን? እቺ ምንድን ነች? ነች ወይስ አነች? የላይኛው ላይ ከፍ እሺ እናንተ ያመናችሁ ያለ በአላህና በመልእክተኛው በዚያም በመልእክተኛው ላይ ባወረደው መጽሐፍ ማን ነው መልእክተኛው? አለ በኋላ በዚያም ይሄ እኮ እናንተ ያመናችሁ የተባሉት ማን ናቸው እኮ? ያ እኮ ለኛ ትእዛዝ እኮ ለሙስሊሞች ነው። ኦኬ ሻሃዳ የሚይዘው ሙስሊም ነው ወይስ ክርስቲያን ነው እንዴ? ይሄ ሙስሊም ሆነ ስለ ሙስሊም ነው ካሁን እኮ ያወራለሁ እዚህ ጋር። ሻሃዳ የሚይዘው ሙስሊም ነው ወይስ ክርስቲያን ነው? ይሄ እየተናገረለው ስፔሲፊክሊ ላመኑት ነው፣ ላላመኑት አይደለም። ስለዚህ ያላመነ ሰው በዚህ ሻሃዳ አይዝም ማለት ነው። ይሄ ላመነ ስለሆነ አንደኛ እሱ ነው። ሁለተኛ ደግሞ ክፍሉ ችግር የለም። ሌላ ቁርአን ያለ አመጣልህ አልፈልግ አምጣ፣ የትም አታመጣው። አንደኛ ክፍሉ በደንብ አስተውሉ። መጽሐፍቱን ያካትታል፣ ሌሎቹ መልእክተኞችንም ያካትታል፣ መላእክትንም ያካትታል። ዲስ ዱድ መልእክተኞች ብቻ መስሎታል። ከስር ያለ በመልእክተኞቹም ይላል። መልእክተኞቹ ሁሉንም መልእክተኞች። ከላይ ደግሞ በመላእክቱም ይላል። በጅብሪል ብለህ ሻዳ መያዝ አለብህ። በሪፋኤል ብለህ ሻዳ መያዝ አለብህ። ቶፊክ አሁን ሲገባ ውልቅ ብሎ ወጣ። ቅድም አስገቡልኝ ዲስ ዱድን እያለ ነበር፣ መልስ አለው እያለ ነበር። ለዚህ ነው አስገብቼ ለጠፍኩ። እኔስ ባይዘዌ ሲያጭበረብር እንጂ ሻዳው እኮ ከአላህ ሌላ የሚመለክ አምላክ የለም ብሎ ነው የሚጀምረው። እዚህ ጋር እንደዚህ ይላል። እንደዛ የሚላለ እንዴ? ማን ዋህብያው? ለምን ግን መዋሸት አስፈለጋችሁ? ከአላህ ሌላ የሚመለክ አምላክ የለም ነው። እዚህ ጋር እናንተ ያመናችሁ ወይ በአላህና በመልእክተኛው እመኑ ነው። ሻዳው ደግሞ ከአላህ ሌላ የሚመለክ አምላክ የለም ብሎ ነው የሚጀምረው። እና አታጭበርብር። መሐመድ የሱ ጭንቅላት ሊኖራቸው ይችላል። ወጣ ዝም ብሎ ማጭበርበር ጥሩ አይደል። ኦኬ መልካም። ይዋሻሉ። ዛሬ ደግሞ የውሸት ቀን ነው። የስድብና የውሸት ቀን ሆኗል ዛሬ። አለውኝ ግን አለኔ አለ ቡሳ አሁን አሪፍ እየሆነ ነው። እንዳታቋርጡት። ታብታቡን፣ ኮሜንቱን፣ ኮፒ ሊንኩ ምናምን በደንብ እንትን በሉት። ቀጥል። ዳይና በላኝ እኮ ዛሬ ምን እንደሆነ አላውቅም። ትንሽ ታብታብ ከፍ እያለ ሲሄድ ነው እየተስተካከለ የመጣውና እንዳይቋረጥ አደራሽ። ታብታብ ኮፒ ሊንክ አድርጉ። መልካም አብደላ ኦኬ አብዱራህማን አቤት። እንኳን ደህና መጣህ። አቤት። እንኳን ደህና መጣህ። እንኳን ደህና ቆያችሁ። መልካም መልካም። ሻዳ በእስልምና የእስልምና መሰረት ነው አይደለ? ኦኬ። ስለዚህ እስልምና በሻዳው ላይ አንዱ የተመሰረተበት ከሆነ እስቲ ይህንን የእስልምና መሰረትን ከቁርአን ላይ ያሳየኝ እስቲ ሻዳውን ቃል በቃል። ቀደም የከፈትከው ላይ አለ እኮ። ምን ይላል? ቀደም አሁን ለልጁ ከፍታችሁ ስታሳዩት የነበረው ላይ የለም? እዛ ላይ አሻዱ አና ኢለላህ መሐመድ ረሱሉላህ የሚል በስም አለ። ዋሻዱ ሶሪ አላ። ኦኬ ክፈተው። እሺ ቃል ጉቡን እስኪ ንገረ። አሻዱ አላ ኢላሃ ኢለላህ ማለት ምን ማለት ነው ወንድሜ? ስሙ እኔ ለማለት የፈለግኩት እዛ ላይ ያለው ነገር ማለት ነው።
እየሰማችሁ ነው? አሽሃዱ አላ ኢላሃ ኢለላህ ማለት ምን ማለት ነው ትርጉሙ? እሺ ድምጽ ይሰማል? ኔትወርክ ይቆራረጣል መሰለኝ። ኧረ ትሰማለህ? ይሰማል። በደንብ ነው የምትሰማው። አሽሃዱ አላ ኢላሃ ኢለላህ ማለት ትርጉሙ በአማርኛ ምን ማለት ነው? እሺ ወይ ሌላ ሰው ይባል ኔትወርኩ የሚሻል ካልሆነ ትሰማለህ? አሳይ። እስኪ ታውቃለህ? ትሰማለህ? ሻዳውን በለው እስኪ። ጽሁፉን አምጣልኝ። ጽሁፉን እዛ ቅድም ጽሁፉን አምጣልኝና እዛው ላይ ሀሳብ ልስጥልህ። ይኸው ከተከፍቶላል። እሺ ቆይ እናንተ ግን እዚያው ምንድነው የምትሰሩት? ቆይ ሃይማኖት ማለት እኮ አሁን ያደረጋችሁት ማለት ነው መንገዱን በማታውቁበት ቦታ ሰው እንዲከተለን ማድረግ የሚባለውን ነገር እየተከበራችሁ ክፈትልን ብለህ ስታበቃ ምንድነው የምትሰሩት? የሆነ የማታውቁት መንገድ ላይ እየሄዳችሁ ክፈቱልን አልከን። ለአንተ እየከፈትን ነው። የማታውቁት መንገድ ላይ እየሄዳችሁ ከዛ በኋላ የሆነ ሰው እንዲከተላችሁ ምናምን ቢዝነስ የምታሰጋ መሰለህ። እንደዚህ ቁም ምን ታደርጋለህ? ሃይማኖት ሲጀምር እንደዚህ እኮ አይደለም። ቢዝነስ ነው። በላይቭ ቀርቦ ሰውን የሚያስረዳ ቢዝነስ ሲሆን ነው ጥሩ ነገር ለማግኘት ሰው ቢሆን። እናመሰግናለን። ስለዚህ ኡስታዞች ላይቭ ላይ ቀርበው ቢዝነስ እየሰሩ ነው ማለት ነው። በላይቭ ላይ ተቀርቦ ሃይማኖት የሚሰበከው ቢዝነስ ነው አለ። ስለዚህ ኡስታዞች ቢዝነስ እየሰሩ ነው እናውቃለን። ዊነውዳት በት አንተ ራስህ መጥተህ ይህንን ስለነገርከን አፈርሜሽን ስለሰጠህ እናመሰግናለን። እኛ አንተ ህይወት ነው እንጂ የሚገደን ገንዘብ ጉዳይ አይደለም። የሚገድድን የምንሰጠው ክርስቶስን ነው እንጂ ስለ ገንዘብ ጉዳይ አይደለም። ስለዚህ ምን ያለበት ምን አይችልም ይባላል። ምን ያለበት ዝላይ አይችልም ይባላል። ኮርኮር ስትደረጉ ስለዚህ ጉዳይ የምታወሯት ስራችሁ ስለሆነ ነው። ነጋ ጠባ የምትባሉባት ቶፒክ ስለሆነች ማለት ነው። ጉዳይ ኤኒዌይስ ሂር ዊ ጎ ናው። አሁን የእስልምና መሰረትን እያየን ነው። የእስልምና መሰረት ያላችሁትን እንድታመጡ እየጠየቅናችሁ ነው። አብዱ ተመለስ። አብዱ ካምባክ። አብዱ ተመለስ። ማይክን አንሳው። እንኳን ደህና መጣ። አብዱ እንኳን ደህና መጣ። በየአደባባዩ ላይ በየመንገዱ ላይ የሄዳችሁ እስልምና የነቢያት ሃይማኖት ነው፣ እስልምናን ተቀበሉት ትናላችሁ። እስልምና የሰዎች ሃይማኖት ነው። እስልምና ሃይማኖት ካሞን አንድም ነብይ ክርስትና ሁኖ አላለም። ክርስትና የሰዎች ሃይማኖት ነው የምትሉ ሁሉ ና የእስልምናን መሰረቱን ራሱን ያፈርሰዋለሁ። ካባን ወደፊት እናፈርሳለን። ለኢትዮጵያ የመጣው አስቀድመን ግን ካባን ከማፍረሳችን በፊት የእስልምናን ቤዝመንቱን መሰረቱን አፈርሰዋለሁ። ቻሌንጅ አርጉኝ። ኤምዲ መሐመድ አህመድ እንኳን ደህና መጣ። የእስልምና ከመሰረቱ አንዱ ሻዳው ነው ብለህ ታምናለህ? የእስልምና መሰረቱ ሻዳው ነው። አላህ ሲናገር ደግሞ በቁርአን ውስጥ ምንም ነገር አላስቀረንም፣ ሁሉን ነገር ዘርዝረናል ይላል። እንግዲያውስ የእስልምና መሰረት ሻዳ ከሆነ አላህ እንዳለው ደግሞ አንዳች ነገር አልተውንም፣ የብናኝ ክብደት ያክል እንኳን ቢሆን በቁርአን ውስጥ የዘረዘር ነው ቢሆን እንጂ ስላለ ሻዳውን ቃል በቃል ከቁርአን አሳየኝ እስኪ። ቃል በቃል ያ እሺ። እስኪ አንተ በመጽሐፍ ቅዱስ ውስጥ አንድ እንኳን እኔ ጌታችሁ ነኝ ምንኝ ብለን አሳየኝ። አሳያለሁ። እኔ ቀጥል አንተ ቅድሚያ። አንተ እሱን ካሳየኸኝ አሁኑን አወጣልሃለሁ። እኔ ጌታችሁ ነኝ እመኑ የሚል አንድ ካለ አንተ ቅድሚያ አሳየኝ አልኩህ የጠየቅኩህን።
አፍተር እኔ እስከምፈልግ አንተ አምጣ እስኪ። የለም ማለት ነው። የለም በቀን 17 ጊዜ አሽሃዱ አላ ኢላሀ ኢለላህ ትላለህ አይደል? ሰላት ስትሰግድ በትንሹ በቀን 17 ጊዜ በቀን ነው ያልኩት ትላለህ አይደል? ኦኬ። ታዲያ 17 ጊዜ በቀን የምትለው ቁርአን ውስጥ የቱ ጋር እንዳለ አታውቀውም። እሺ አላህ አንዱ ነው የሚለውን ግን ታውቀዋለህ። እሱን አታውቀውም። በቀን 17 ጊዜ እያለው በቀን 17 ጊዜ ይሄን ቃል ይጠራል። ኮንቲኒየስሊ ግዴታው ነው መጥራት። እንደውም ከዛ በላይ ነው። ግን የቱ ጋር እንዳለ አያውቅም። ያሳዝናል። እስኪ እፎይን እፎይ አንተ እስኪ አሁን አንተ አሁን አንድ እኔ ጌታችሁን በእኔ ስራሮች ምንብኝ ምን አንድ ጥቅስ አውጣ እስኪ። ይሁን ሁሉ እያየህ ነው። ይሄው ምን እልሃለሁ። አንተም እያየህን ነው። ችግር የለውም። አሁን የተጠየቀውን ቅድሚያ አምጣ። ምን አሳቀ? ፈልገው በቃ እንጠብቀዋለን። ቀጥል። የለም ሌላ ሰው አድርገህ የለም አለ መሐመድ የሚለው ቁርአን የለም ነው ስትል የነበረው። አሁን የተጠየቀውን አምጣ። ሻዳውን ኡፈይ አብራር። ቆይ ተራ ጠብቅ። ማምጣት ትችላለህ? አችልም። የለም አንተ ከቻልክ እችላለሁ። አንተ ከቻልክ እችላለሁ። ኦኬ። አንተ ማምጣት ግን አችልም። አንተም ማምጣት አትችልም። ምንድን ነው የማልችለው? እኔ እስኪ እናንተ በእኔ እስራኤል ልጆች እኔ ጌታችሁ ነኝ እምነው ብለህ አንድ ጥቅስ አውጣልኝ ከመጽሐፍ ቅዱስ ውስጥ አንድ። ኦኬ። ጌታችን የሁሉ ጌታ ነው። አንዱ ጌታ የሁሉ ጌታ ነውና የአንተ ጌታ የተወሰኑ አካላት ብቻ ጌታ ነው እንዴ? አላህ የኢትዮጵያ ጌታ ነኝ ያለበት አለ? ምን ያስቃል? አይ መውጣት አትችልም። ለብረ የሳቀው ይሁን አላህ የኢትዮጵያ ጌታ ነው አይደለም? እኔ የኢትዮጵያ ጌታ ነኝ ያለበት አለ? እኛ አምላካችን የሁሉ ጌታ ነው። የሁሉ አምላክ የዓለማት ጌታ ነኝ የሚል አለ እንጂ ኢትዮጵያ የዓለማት ጌታ እንደሆነ ዓለማት በእስልምና አንጻራዊ ነው። ምክንያቱም ሱራ 2:47 ላይ ቤኒ እስራኤሎችን ለዓለማት ላይ የበላይ ያደረግኳቸው ስለሚል ታመጣልኝ ትችላለህ? እንደዚህ አይነት ኤግዛክት ወርድ ፋላሲ። አሁን ነብይነቱን ነው የጠረጠርኩ አይደለ? ስለ ነብይ ነው አንተ እየጠየቅኩ ነው። ያንተን እንደዛ ብለህ የምታምነው ማምጣት ትችላለህ ወይ? ማምጣት ትችላለህ? የኢትዮጵያ ጌታ ነኝ ያለበትን አላህን ልታመጣ ትችላለህ? በክልል በሀገር ስለከፈልክና እንደዛ ስለተናገር አንተን የምጠይቀኝ ጥያቄ በሙሉ መልስልሃለሁ። አንተ ይሄን ብቻ መልስልኝ። ሰው እየጠበቀህ ነው እኮ። ያንተን ስጠኛ። አፍተን የኢትዮጵያ ጌታ ነኝ ያለበትን ደህና መመለስ እንደማትችል እያየሁ ነው። አይኔ እሰጥሃለሁ፣ ችግር የለብኝም። አንተ የኢትዮጵያኖች የሚል ግን ትሰጠኛለህ። ክፈትልኝ። ዘጸአትን አንዴ ክፈተው። ቃል ዘጸአት ምዕራፍ 29:45 ነው። አንዴ ክፈተው። አንተ ለኢትዮጵያ ብለህ ትሰጠኛለህ። የኔ አምላክ የእስራኤሎች ጌታ አምላክ እንደሆነ አሳያለሁ። አንተ ግን እኔ አላህ የኢትዮጵያ ጌታ ነኝ ያለበትን ትሰጠኛለህ ማለት ነው። እንደዚህ አይነት ደካማ ሌም የሆነ አርጉመንት ይዘህ ከመጣ 22 አልከኝ የነበረው ዘጸአትን 29:45 29:45 በእስራኤል ልጆች መካከል እኖራለሁ አምላክም እሆናቸዋለሁ ይላል። የኔ አምላክ የአንተ አምላክ እስቲ ፕሊስ አብራር። ሚተርክ አሁን የአንተ አምላክ እንደዚህ ብሎ የተናገረበታል። ይሄ እኮ ታዲያ ለእስራኤል ልጆች ብቻ የተላከ ስለሆነ ነው ይሄ ኢየሱስ እንጂ ያደንቆሮ ቀደም ምን ብለህ ነበረ?
ለእስራኤል ብሎ የተናገረበትን አልከን። እንደዚህ አይነት ሌም የሆነ አርጉመንት ይዘህ ስትመጣ ምን አልኩህ? እኔ ለዓለም ጌታ ነው የኔ ጌታ ስልህ ሳክ አይደለ? ስፔሲፊክ የምፈልገው የሀገር ነው ብለህ ለዚህ ሀገር ጌታ ነኝ ወይም ነው አምላክ ነኝ ያለበትን ነው የፈለግከው። ልክ ሲመጣብህ ደግሞ አይ እንዲህ ስለሆነ ነው። ኤኒዌይስ አንዱ ጌታ የሁሉ ጌታ ነው ብዬ ስጠቅስብህ ሮሜ ላይ ለምሳሌ አንዱ ጌታ የሁሉ ጌታ እንደሆነ የሚጠሩት ሁሉ እንደሚድኑበት ሮሜ ምዕራፍ 10 ላይ ቁጥር 13 አይ ቲንክ አስቀምጦታል። የሁሉ ጌታ ነው። አንተ ግን ምን አደረግክ መሰለ? ስፔሲፊክ ለእስራኤል ነው የምፈልገው ስትል እንደያ ከሆነ ደግሞ ፋይን እስኪ ያምጣው ያንተን ለኢትዮጵያ የሚል እንደዚህ አይነት ሌም የሆነ ሬሌቫንት የሆነ ጥያቄ አይጠየቅም። ሲጀመር ደካማ የሆነ ጥያቄ ስለሆነ ማለት ነው። የጌታን ስም የሚጠራ ሁሉ ይድናል። ከፋሪው እዚህ ላይ እኮ አላማት ጌተነኛ አይልም እኮ አዳም። እሺ ካመንክበት ያ ጌታ የሁሉ ጌታ ነው። ከቁጥር 9 ጀምር አድርገው። ኢየሱስ ጌታ እንደሆነ በአፍህ ብትመሰክር እግዚአብሔርም ከሙታን እንዳስነሳው በልብ ብታምን ትድናለህ። ሰው በልቡ አምኖ ይጸድቃልና በአፉም መስክሮ ይድናልና። ስለዚህ አምነህ እርሱ ጌታ መሆኑን ከተቀበልክ እርሱ ጌታ ነውና ትድናለህ። በአይሁዳዊ በግሪክ ሰው ከፍ አድርገው። በአይሁዳዊ በግሪክ ሰው መካከል ምን የለም? ልዩነት የለም። አንዱ ጌታ የሁሉ ጌታ ነውና ለሚጠሩት ሁሉ ባለጸጋ ነውና። ስለዚህ የኛ ጌታ የሁሉ ጌታ ነው። ያንተ ግን ስፔሲፊክ የሆነ ክልል ላይ ከሆነ እሱን ሂድና መካ ላይ ያንን ጭንቅላት አልባውና አካል ፈልገው አምልከው። አሁን ወደ ቶፒካችን እንመለስና አላህ ሻዳ የምትይዝበት አለ የለም? ቁርአን ላይ ይስቃል ስቲል ዱድ ማለት ነው። እሺ ክፈት፣ ከአንተ መጽሐፍ ላሳይህ። እኔ ጌታችሁ አይደለም የሚል ከአንተ መጽሐፍ አሳይሃለሁ። ይህ ድንቆርና ሲጠናወት እንዲህ ነው ለካ። ሻዳው ልታሳየን ትችላለህ? አችልም አይደለም። ሻዳውን አሳይሃለሁ አንዴ ከመጽሐፍ ታንኪዩ። ያንን ጭንቅላት አልባ ካልን ሄድና ከስር ሆነ ተከታተለው። እየሮጠ ይሆናል። ይሄኔ ወደ ቅርቢቱ ሰማይ እየሮጠ ዱብ ዱብ እያለ እየመጣ ይሆናል። ተቀበለው። ኦራይት ሲራጅ እንኳን ደህና መጣ። ይመስገነው ሁሉ ተማም አልሐምዱሊላህ። መልካም። ሻዳው መሰረት ነው ብለህ ታምናለህ ለእስልምና? ሰከናይሱ መጋፈት የሚፈኒስ ይሄኛውን የተጠየቀ ሰው እየተዋለው ሻዳውን አንደኛ እሺ፣ ችግር የለም ሐሳቤን ይቀበላለሁ። ግን እኔ እንደ ኡስታዝ ሳይሆን እንደ ማንኛውም ተራ ሰው ሆኜ ነው ከተቀረብኩ ያለው። የኔ ስህተት የሙስሊሞችን ሊወክል አይችልም። ይሄን እንዲተረዳልኝ ይፈልጋለሁ። ምክንያቱም ተዘጋጅቼ በስላልመጣ ኡስታዝ አይደለም ለማለት ፈልጌ ነው። ችግር የለውም። ጥያቄያችን ምንድነው? እሱ አርካኑል እስላም የሚባሉ ስንት ናቸው? አርካኑል እስላም ሜክ 5 ናቸው። ኦኬ፣ ከነኛ ውስጥ አንዱ ሻዳ ነው አይደለ? አዎ። ኦኬ፣ ሻዳውን ከቁርአን ላይ ልናገኘው እንችላለን? ምን መሰለህ ቁርአን ሙጅማል አይ መሰለ ሳይሆን ሲራጅ አለ ኒጀራ ሞንጂሩ አለ የለም? ብዙ ሙቀት ስለሌለኝ ይሄኛውን እስቲ በርብሬ የሚመለሰው ይሆናል። ለዛ ነው ለሱኔ ለሱ ሊተው ያልኩ። ምክንያቱም ሊያዳርቅ አልፈልግም። እንደዚህ ብዬ የሚያቆና ቃለው ማላቆን አላውቅም። ኦኬ፣ ሻዳው የለም አለ የሚል ግን እስቲ አብራር። ቅድም ደጋግሞ ጣልቃ እየገባ ስለነበረ እስቲ አብራር ይመልሰው። አብራር እንኳን ደህና መጣ። አብራር ጣይር እንኳን ደህና መጣ። አብራር ይሰማል?
ሄሎ ይሰማል? አዎ ይሰማል። ሰላም ነው? አይ አንድኩም ስጋሃ አወላ እንደሚጠር አክ አብራር ሰምተን የሚለው ሌላ ነው። አሁን ክርስትና ለፈልጌ ነበር። እፎይ ብዙ ችሎታ ብዙ ጊዜ አይቻለሁ፣ ግን ብዙ የኦርቶዶክስ ብዙ እውቀት የለም መሰለኝ። ኦኬ ሚስጥረ ካህናት ታውቀዋለህ? ማ ሚስጥረ ካህናት? ሚስጥረ ካህናት ኦኬ። ማን ነው እሱ? ሚስጥረ ካህናት መጽሐፉ። እሺ ማን የጻፈው? ሚስጥረ ካህናት እንጃ ማን ነው የጻፈው? ካውቀዋለሁኝ ብለህ እኮ ልነግረን ነው። አይ አንተ ነው መጀመሪያ ታውቀዋለህ። አይ አላውቅም ከሆነ ወደ እንትኑ መግባት ፈልጌ ነበር እኮ። ምንድን ነው እሱ? ሚስጥረ ካህናት የሚባል መጽሐፍ ካለ ብትየው ጥሩ ነው። አወል ሚውት አድርግ። ኦኬ አንተ ያየኸውን ንገረን እስኪ ፕሊስ። ሚውት አድርግ አወል በእናትህ። አንተ እኮ ምንም ቆይ አንድ ጊዜ እዛ መጽሐፉ እኔ ኢየሱስ ክርስቶስ ራሱ የጠፋው በግ እኔ ብዙ አጋጣሚ አማርኛ ትግርኛ ስለሚችል ነው። ቆይ ተረጋጋ። ይሄ ልጅ እንደውም ሰለምቴ ሳይሆን አይቀርም። ሚስጥረ ካህናት የሚል ላይ ያነበበው ነገር አለ፣ እኛ አላነበብ ነው። ሚስጥረ ካህናት የሚባል መጽሐፍ ላይ ይሄ ደግሞ ደንቆሮ ነው እንዳላ። እስቲ ቀጥል አውጋኝ በእናትህ። እስቲ ቀጥል። ማይክን አንሳ። አሁን አብራር ከጎኔ ቁጭ ብለሃል። ቀጥል። ማይክን አንሳ። አብራር ሚዩትን አንሳ። ኦኬ ምንድን ነበር ያልከኝ? ኢየሱስ ክርስቶስ የተላኩ እኔ የተላኩ እስራኤላውያን የጠፉ በጎች። ቆይ ምን የሚል መጽሐፍ ላይ? እኔ የተላኩ የእስራኤላውያን በጎች ብቻ ናቸው። ኖ ቆይ የመጽሐፉን ስም ንገረኝ። ቆይ ልጻፈው እንዳረሰው ልማር ፈልጋለሁ። እኔ ምን ነበር መጽሐፉ? የመጽሐፉ ስም ምንድን ነበረ? ሚስጥረ ካህናት የሚባል የለም? ሚስጥረ ካህናት። ጎበዝ። መቼ ነው የተጻፈው? መቼ እንደተጻፈ ጠይቃቸው ለቀሶች ወይም ካንተ የሚያውቁ። ማን የጻፈው? ለቀሶች ምናምን ጠይቃቸው ካንተ። ለቀሶች ጠይቃቸዋለሁ። ቆይ ለቀሶች ከመጠየቅ በፊት አንቶኒ አብራት ጠይቃለሁ። እፎይ ብዙ ስለማታውቁ ነው። ብዙ አትችልም። መጽሐፍ አንብብ፣ ወንጌል አንብብ። ቆይ አንተ ለጅቶች ፉገራ ብቻ ነው የምትገባው። ቆይ መቼ እንደተጻፈ ማታውቀው፣ ማን እንደተጻፈው ማታውቀው። ልክ ሚስጥር ለካህናት የሚል መጽሐፍ ላይ እንዲህ ይላል ይለኛል። ኦራይት ምንድን ነው ጥያቄ? እሺ እንደው ፎር ሴክ ኦፍ አርጉመንት እንቀበል። እሺ የትኛው ምዕራፍ ላይ ምን ይላል? ቀጥል እስቲ ፕሮፋይልህ የዋህ ነገር ስለምመስል እና ቀጥል እስቲ። ውርደትህን በደንብ ጓደኞች ከሚስቁብህ ልተባበረህና እስቲ አንብበው እስቲ። ሚስጥረ ለካህናት የሚለው መጽሐፍ ላይ ምንድን ነበር የሚለው? ቀጥል እስቲ ሞዴ ቀጥል። ሞራሉነትን ያውራበት በእናትህ። ያ ውሸት እንደዚህ ዝም ብሎ መተርተር እኮ እኔ መጥቻውን ሲራጅ የሆነ ለኡስታዞች የሚል መጽሐፍ ላይ ይህ መሐመድ እንዲህ ይላል ብልህ ማስረጃ ትጠይቀኛለህ። መቼ ተጻፈ? ማን ጻፈው? የቱ ጋር ኬታ መጣው ብለህ ትጠይቀኛለህ። ዝም ብለህ ነቢያቶች የሚል መጽሐፋችሁ ላይ ብልህ የት ማን የጻፈው ኬት መጣ ማስረጃ ብለህ ትጠይቃለህ። መቼ የተጻፈው? አላቅም። ማን የጻፈው? አላቅም። ኬታ መጣ? አላቅም። ከእናንተ የላችሁም እንደዛ ሚል ዝም ብለህ ማለት ነው። አሁን ቀጥል አብረር። ቀጥል። የጣይር ልጅ የአቶ ጣይር ልጅ እባክዎትን ይቀጥሩ።
እኔ ጋር መተህ ልዋሽ ከሞከርክ፣ እኔ ጋር መተህ ልታጭበረብር ከሞከርክ አታመልጠኝም። እንደዚህ ከጎኔ ቁጭ አድርጌ ነው ብዙዎቹ ሲዋሹ ሲያጭበረብሩ ሊያታልሉ ሲሞክሩ የሆነ ዝም ብለህ ስላወራ አንተ ቶይ ክርስትና የምታውቅ አይመስለኝም እና እንዲህ ብትል አታመልጠኝም። እኔን አትፎግረኝም። እኔን አሸውድም። አንድ ክርስቲያን ጋር ሄደህ ግዕዝ ትችላለህ አትችልም? ግዕዝ መጀመሪያ ትችላለህ አትችልም? ቀጥል እስኪ። እንደውም አንተ በግዕዝ ሁሉ ድቁና ተምረሃል። ቀጥል እስኪ። እኔ ተምሬያለሁ አላልኩም። ስለዚህ ትችላለህ አትችልም? ቆይ ጥያቄ ኢየሱስ ክርስቶስ ራሱ እኔ ፈጣሪ ነኝ የሚል ቃል የለም፣ ቃል በቃል። ሁለተኛ ደግሞ እኔ የተላኩ የጠፉ አቸኩል የጠፉ በጎች ብቻ ናቸው። እኔ ሰው ነኝ። እኔ ሰው ነኝ። እኔ የተላኩ የጠፋሁት በጎች ብቻ ናቸው። የምታወራው ነገር ምንም ሰብስታንስ የለውም። ያ አንተ ራስህ ጠፍተሃል። ስለዚህ ለአንተ ነው የመጣው። አዳምጥ። አዎ ክርስቶስ የመጣው ለጠፉት ነው። ለተጠፉ እስራኤላውያን ብቻ ነኝ። አንድ ሴት መጣ ምን አለች? ፕሊስ ተረጋጋ። አዎ ለጠፉት ለእስራኤሎች ነው። ቆይ መምህር ልጄን አድልኝን ስትለው ምን አላት? እኔ የጠፉ በጎች እስራኤላውያን ብቻ የተላኩ ነው። ከዚህ በላይ ምን ትለዋለህ? ጋበዝ ልመልስልህ። ከዚህ በላይ ምን ትለዋለህ? እሺ መልስልኝ። ጋበዝ ሚት አድርገሽ። እሺ ጋበዝ። አዎ ክርስቶስ የመጣው ለጠፉ ለእስራኤሎች ነው። ለእስራኤሎች መጥቷል። አንተ የምታውቃትን እስራኤል ሳይሆን እኔ ማውቃትን እስራኤል። እሷም ማነች? እኔ እስራኤል ነኝ። ለእኔ መጥቷል። ሮሜ ምዕራፍ 9 ቁጥር 5 ጀምሮ አባቶች ከነሱ ናቸውና ከነሱም ክርስቶስ በስጋ መጣ። እርሱ ከሁሉ በላይ የተባረከ ዘላለም አምላክ ነው። ከአብርሃም የሚወለድ ሁሉ ተስፋው ዘፍጥረት ምዕራፍ 12 ቁጥር 3 ላይ በአንተ አሕዛብ ይባረካሉ ተብሎ ቃል ኪዳን የተገባለት ከአብርሃም የሚወለድ ሁሉ አብርሃም እስራኤል አይደለም፣ ነገር ግን በይስሐቅ ይጠራልሃል ተብሎ ተነገረው። ስለዚህ እንደ ተስፋው ቃል ወራሾች የሆኑ ከአብርሃም የሚወለዱ የይስሐቅ ዘር የሆኑ እነሱ እስራኤል ተብለው ይጠራሉ። ገላትያ ምዕራፍ 3 ቁጥር 8 ላይ አስቀድሞ እግዚአብሔር በአብርሃም ሊያጸድቅ ወንጌል ሰበከለት። አዳምጥ፣ ወንጌል ተሰበከለት። ስለዚህ ገላትያ ምዕራፍ 24 ላይ ገላትያ ምዕራፍ 3 ቁጥር 24 ላይ የተጠመቁ አዳምጥ፣ እነኛ ሁሉ አይሁዳዊ የለም፣ ግሪክ ሰው የለም፣ ባሪያ የለም፣ ጨዋ የለም፣ ሁሉ በክርስቶስ አንድ ሰው የሆኑ እንኪያውስ እንደ ተስፋው ቃል የአብርሃም ልጆች ናቸው፣ ወራሽ ናቸው። ስለዚህ እስራኤል የሚባለው አንተ የምታውቃት እቺ ከፍልስጤም ጋር የምትዋጋው ሳትሆን እኛ ነን። እስራኤሎች አሉ እነኚህ አንተ የምታውቃቸው አሁን ያሉት አይሁዶቹ እንዳንተ ጣዖት አምላኪ ናቸው። አሁን ያሉት አይሁዳውያን እንዳንተ ጣዖት አምላኪ እንጂ ይችላሉ አትልም። አዳምጥ። እነሱ እስራኤል ብለን ማንወስዳቸው አሁን ያሉትን ማለት ነው። ትክክለኞቹ አይሁዶቹ ተስፋ የሚያደርጉ ክርስቶስን ሲናፍቁ የነበሩ ናቸው። አዳምጥ። ሴትዮዋ ምን ነች? መጀመሪያ ሴትዮዋ ጨርስ ፕሊስ። አንተ የምጠቅሰው ዮሐንስ ወንጌል ምዕራፍ 4 ነው ፕሊስ። ሴትዮዋ ምን ነው? ሴትዮዋ ኧረ በእናትህ ሴትዮዋን እኮ ልጇን አዳንላት እኮ በቃ ከዛ በኋላ። ኧረ በእናትህ ተረጋጋ። ቁርአንህ ላይ ራሱ ኢሳ ምንድን ነው? ቆይ ተረጋጋ። ኢሳ ምክንያቱም እስራኤል ማለት የእግዚአብሔር ሕዝቦች መሆን አለባቸው፣ ያመኑ ማለት ነው፣ እግዚአብሔርን የሚከተሉ ማለት ነው። ስለዚህ ክርስቶስ ለምታምነው ነው። ታመንከው ደግሞ ትከተለዋለህ። በቦታ ይሰማሉ ይከተሉኛልም ስላለ ማለት ነው። ነገር ግን ክርስቶስ ቦታ ከሆነ ያ ክርስቶስ ስቴፕ አለው። ቀድሞ የመጣው ወንጌል የተሰበከው ለእስራኤሎች ያቺ ሀገር ለምታውቃትም ነው። ከዛ በኋላ ደግሞ የማቴዎስ ወንጌል ምዕራፍ 28 ቁጥር 19 ላይ ስታይ ደቀ መዛሙርቱ ወደ ዓለም ይልካቸዋል። ስቴፕ ስላለው ማለት ነው። ወንጌል በዓለም ሁሉ ይሰበካል ብሎ ስለነገራቸው ሐዋርያት ሥራ ምዕራፍ 1 ላይ ቁጥር 11 አካባቢ ይመስለኛል በዓለም በሙሉ ምስክር እንደሚሆኑ ነግሯቸዋል ማለት ነው። እንዲሁም ደግሞ ማቴዎስ ወንጌል ምዕራፍ 28 ቁጥር 19 ላይ ሂዱ በአብ በወልድ በመንፈስ ቅዱስ ስም እያጠመቃችሁ ደቀ መዛሙርት ያድርጓቸው ብሎ ሲል ወደ ዓለም ይላካቸው ማለት ነው። ስቴፕ አለው።
ስለዚህ አስቀድሞ በዛው አካባቢ ብቻ እንዲሰብኩ ነግሯቸው ነበር። ከዛ በኋላ ግን ወደ ዓለም ተልከዋል ማለት ነው። ስቴፕ ስላለው ሂደት ስላለው ሌላ ጥያቄ አንተ የምትመልሰው ብላ ጥያቄ ተረጋጋ። ነገር ግን የፊልዚ ነብይ ጭንቅላት አልባ የሆነውን አካል የሚያመልከው ነብይ የተላከው በመካና በመዲና ያሉትን ሰዎች እነሱን ብቻ ሊያስፈራራ ነው። በቁርአንህም ደግሞ ኢሳ ምንድነው እሱ ሱራ 2:49 ላይ የእስራኤል ሰዎች በዓለም ላይ የበላይ በመሆናቸው የእስራኤል ሰዎች በዓለም ላይ የበላይ እስራኤል በመሆኔ እስራኤል ተብዬ እንደማመን እስራኤላዊ እንደመሆኔ በነብይህ ላይ ራሱ የበላይ ነኝ እኔ። ቁርአንህ ነው የሚለው የእስራኤል ልጆች የለገስኳችሁን እኔም በዓለማት ላይ ያበለጥኳችሁ ይላል። ስለዚህ እኔ እስራኤል ነኝ፣ የነብይህም የበላይ ነኝ እኔ በነብይህም ላይ የበላይ ነኝ እና ስለዚህ እያለ የሚወርደው ነቢይ አላህን ሄድና ለምንድን ነው እሱ የበታች ያረከም በለው ኮባ ራስ እኮ ትልቅ ጥያቄ የጠየቀ መስሎታል። ምናልባት ይሄ ጥያቄ ገና ንጽጽር ሲጀመር ሰዎች የሚጠይቁት የነበሩት ጥያቄ እኮ አሁን ይሄ ትልቅ ጥያቄ አብራር የምትባለው ተረጋጉ። እስራኤል ማለት የእግዚአብሔር ሕዝብ ማለት ነው። ኧረ ተረጋጋ እባክህ አንዴ። ኧረ በእናትህ ባዶ ቁንጭላት ይዞ ሚዩት አድርግሽ። አላህ እኮ ነው ጭንቅላት የሌለው። ያ እስራኤል ማለት የእግዚአብሔር ሕዝብ ማለት ነው። ስለዚህ ለእግዚአብሔር ሕዝብ ለሚያምኑት ለሚቀበሉት ነው የመጣው። ለሚያምኑት በስሙ ለሚቀበሉት የእግዚአብሔር ልጆች የሆኑ ዘንድ ስልጣን ሰጣቸው። አለቀ በቃ። እስራኤል ማለት የእግዚአብሔር ሕዝብ ማለት ነው። የመጣው ወደ እግዚአብሔር ሕዝብ ወደ ሆኑት በጠቅላላ ማለት ነው። ሮሜ 9 ላይ ቅድም እንደተናገርከው እነዚህ ከአብርሃም በስጋ የሚወለዱ እነዚህ እስራኤል አይደሉም ተብሎ በቃ ከአብርሃም በስጋ መወለድ እስራኤል አያስብልም ይላል መጽሐፍ ቅዱስ ነው እንደዚህ የሚለው። በተስፋው ቃል ይጠራል። የተስፋው ቃል ደግሞ በተስፋው እግዚአብሔር አብርሃምን አሕዛብን በዘር ባርካለሁ ብሏል። አሕዛብ የተባሉት ብዙ ህዝብ ማለት ነው። እነሱ ደግሞ ያመኑ ናቸው። ቁጥር 6 ላይ ዴቭ 6 ላይ ያው ነገር ግን የእግዚአብሔር ቃል የተሻረ አይደለም። እነዚያ ከእስራኤል የሚወለድ ሁሉ እስራኤል አይደሉም። የአብርሃም ዘር ስለሆኑ ልጆች አይደሉም። ይኸው የአብርሃም ዘር ስለሆኑ ልጅ አትሆኑ። ከእስራኤል በስጋ መወለድህ ልጅ አያስብልም፣ እስራኤል አያስብልም። እንደ ተስፋው ቃል በክርስቶስ አምነህ ስትጠመቅ ነው የዛን ጊዜ እስራኤል የምትባሉ። እነሱ እስራኤል ዘስጋ ይባላሉ፣ እኛ እስራኤል ዘነፍስ እንባላለን። አሁን ከባድ ጥያቄ አይደለም፣ ዝም ብሎ ተንጫጫ እንጂ። ኦኬ ሻዳውን ላለመመለስ እኮ ነው ዛሬ። ሻዳውን አሳዩ ሲባሉ አለቀሱ ላለው በቃ አልቻሉም። አይካንት እኔ በዚህ መጠን ያስለቅሳቸዋል ብዬ አላሰብኩም። ቢያንስ አንድ የሚዋሹባት ጥቅስ ነበረች፣ እሷን እንኳን ቢያንስ ይጠቅሳሉ ብዬ ነበረ። አለቀሱ አልኩ በቃ አለቀሱ። ቅድም ለመዋሸት ካሊድ ለመዋሸት ሞክሮ ነበረ እና አንድ እሱ ነው ያመጣት ሱረቱን ኢሳ 85 ያለች ነው። አይ እሺ ቀጥል እስኪ። ባክሜቶ ነው ያለው ረበና ተወቅ ሰርበኛል እንደዚህ ገዝቴ ላይ ቁጭ ብሎ ባደጌ ምንድን ነው የሚያለቅሱት? ምን በደልናቸው ዛሬ? ቃል ምንድን ነው የተፈጠረው? ቅድም እንደነገርኩ ነው። ነቢዩ እንደተናገሩት ዛሬ እየገቡ ያሉት ቢስሚላህ ሳይባሉ የተወለዱት ናቸው። ቢስሚላህ ሳይባል አንድ ሰው እናትና አባቱን ልጅ ሲወልድ ግንኙነት ሲያደርጉ ይህን ቃል ካልተጠቀሙ ሰይጣን የአንድ ልጅ አፌክት ያደርገዋል፣ ይጎደዋል። ስለዚህ ዛሬ ያው ሊትራሊ የአጋንንቶች ልጆች ናቸው የመጡት። እነሱ ደግሞ አጋንንት ቤተሰባቸው ነው፣ ሙስሊም አጋንንት ወንድማቸው ነው። ሰው የሆናችሁ እስኪ ግቡ፣ አጋንንት የሆናችሁ አትግቡ። ሶሪ ይሄ ስድብ አይደለም፣ እንዳስተምህሮታችሁ ነው እየነገራችሁ ያለው። ኤኔስ አዛ አደረጉን እኮ። ዋናው ነገር ምንድን ነው? ስድብ ከላይ ጀምሮ ነው። በቃ ሁሉ ኡስታዞቻቸው ራሱ ይሳደባሉ። በቃ ብልግናና ስድብ ተክነውበታል። ኤኒዌይስ የእስልምና መሰረት ያሉት ሻዳው አሻዱ ምናምን ብለው የሚሉት
የለም ካላ በቀር የሚመለክ ከዛ መሐመድ ያላ መልእክተኛ ነው ቃል በቃል የሚለው ቁርአን ላይ የለም። ቃል በቃል እንደዛ በመስፈርት ደረጃ የለም። ሐዲስ ላይ ከወጡ ግን ሐዲስ ላይ ሌላ ችግር አለ። ሐዲስ ላይ እሱን ካመጡ ሌላ ችግር አለ ሐዲሱ ላይ። እሱን ወደፊት እንገባበታለን። እስልምናን ከመጀመሪያ ጀምሮ እስከ መጨረሻው እስከ መሐመድ ግብዓተ መሬቱ ስትተፈጸመለት ያለውን ከዛም ደግሞ እስካሁን ያለበትን ትሬንዱን አመጣጡን እንዴት ነው የሚለውን መሰረታዊ እውቀት እንዲኖራችሁ እስልምና ላይ በፓርት አስቀምጥላችኋለሁ። እግዚአብሔር በፈቀደ መጠን ከሌሎች ጋር ከወንድሞች ጋር በመሆን ተነጋግረን ፕሮግራም ይዘን ምን ጠቃሚ ነገር እንስራ በሚለውን ጥሩ ነገሮችን እንሰራላችኋለን እና እንደዛ ነው። ሰማለሁ እኔ የምትሉት ያ አይ በቃ ልክ ነው ተናግረው በርታበት። ትምህርቱን ብዙ ሰዎች ይጠቀሙበታል እና በጣም የሚበረታታ ነው። እንግዲህ በቅርብ እንዲጀምር ፑሽን አድርጉት። እንግዲህ ለምን ለብዙዎች የሚጠቅም ስለሆነ መሰረታዊ የእስልምና ትምህርትን ካወቃችሁ እናንተ ራሳችሁ በየቦታው እየሄዳችሁ ይህን ትምህርት ታስተምራላችሁ ማለት ነው። ብዙ ሰዎች በእናንተም ይድናሉ ማለት ነው እና መሰረታዊ ትምህርት ማወቁ ጥሩ ነው። ከዚህ ከእንትኑ ከግርግሩም ከምኑም በላይ ቁጭ ብሎ መማሩ አሪፍ ስለሆነ እና እናመሰግናለን። እፎይ እሱን በቅርብ ጊዜ እንደምንጀምረው ተስፋ እናደርጋለን። ምናልባት በአዲስ ዓመት ላይ አዲስ ሰርፕራይዝ ሊሆን ይችላል። ተስፋ እናደርጋለን። እንግዲህ ትንሽ እነሱ ካያችኋቸው በተደራጀ በብዛት ነው የሚሰሩት። ያንን አትሊስት ለመመከት እንኳን በሚያስችል ሁኔታ ከኛ የሚሰሩ የሉም። እንደውም አንድ ቃል መክፈት ትችላለህ። ፌስቡክ ላይ የሆነ አንድ እንትን ልላክልህ መክፈት ትችላለህ። ላክልኝ። እችን አንድ የዚህ አካውንት ውስጥ ግባና የእነሱን አካሄድ የተወሰነ ሾፍ አድርጋቸው። ዝም ብለህ አካውንት ውስጥ ግባና እኛ ጋር በጣም ደካማ ነው አካሄዳችን። ፈጠን ማለት አለብን፣ መስራት መቻል አለብን። ያንን ግን እንዴት ነው የሚያክተው? ሚዲያችንን ማብዛት ማስፋት ያስፈልጋል ማለት ነው። እሱን ደግሞ አስ ኢንዲቪዥዋል ኮሚትመንቱ ወስደን እኛ እየሰራ ነው ስለሆነ እነኛ አሁን ላይቭ ላይ የምንገባቸው አካውንት ውስጥ ግባ ቅርቢያ እና እነሱ እንዴት እንደሚሰሩ ላሳያችሁ። እነሱ እንዴት እንደሚሰሩ ማለት ነው። እዚህ ቲክቶክ ላይ ብቻ ሳይሆን ይሄ ኢስላሚክ ራማ እስላሚያዊ ድርጅት ጎዳና ላይ ምናምን ታውቁታላችሁ። በየቦታው ሰዎች ያሉበት ክርስቲያኖች የተሰበሰቡበት እየሄደ አፋቸውን ሲከፍቱ የሚውሉ ናቸው። እዚህ መጥተው እኛ ጋር ስንጠይቃቸው አትንካ ምናምን ይላሉ። በየጎዳና እየሄዱ ሲሳደቡ የሚውሉ እንደፈለጋቸው ክርስትናን ሲያብጠለጥሉ ሲተቹ የሚውሉ ናቸው። ዝም ብለህ አሳያቸው። እንዲህ እያደረክ በየሀገሩ በየቦታው ጥለጥ ነው። አዲስ አበባ፣ አዳማ፣ ናዝሬት፣ አሰላ፣ ሐዋሳ በየሀገሩ ከአማራ ክልል እስከ ኦሮሚያ በየሀገሩ በየትኛውም በአራቱም ማዕዘን ተበትነዋል። አሳያቸው። ያ በነገራችን ላይ የዚህ አባል የነበረ ቅድም እዚህ ገብቶ ነበር ገስት ላይ ወጣ እንጂ ይህንን ፕሮፋይል ያደረገ ማለት ነው። እዚህ ውስጥ እዚህ ቲክቶክ ላይ ያሉት ሁሉ የሚሰብኩት ነው። ስንነግራችሁ ደግሞ ዝም ብሎ በግለሰብ ደረጃ ያለ አይደለም፣ በመጅሊስ ደረጃ እውቅና ያላቸው ታዋቂ ሼኮች የሚኖሩት ነው። ኦኬ ይታያችኋል አይደለ? ይታያችኋል። እነዚህ እንዳለ የሚታወቁ ትልልቅ ሼኮች ናቸው። በመጅሊስ ደረጃ እውቅና ሰጥተው ነው የሚንቀሳቀሱት። አንዳንድ ቦታ ላይ ሲበዛም ተግዳሮት እንዳለ ሰዎች የተሰበሰቡበት ክርስቲያኖች የተሰበሰቡበት እየሄዱ ነው እንደዚህ የሚሉት ወረድ እንዳለ በየእንትኑ ቦታ ላይ ነው ሰልፍ ላይ ሄደው ነው የሚረብሹት። መናኸሪያ አካባቢ ሄደው ሰልፍ ላይ ሄደው ወረድ እንደዛ እያልክ ሰልፍ ላይ ሄደው ነው እንደዚህ አፋቸው የሚከፍቱት። ስለዚህ የሚታወቅ ልጅ ነው። ለምሳሌ እዚህ ያለ ነው ቲክቶክ ላይ ቀጥለው ዝም ብለህ እናቷቸው ነው ህዝቡ የተሰበሰበበት ቦታ ላይ ሄደው ነው እንደዚህ እንትን የሚሉት አትሊስት። ስለዚህ ህዝቡ እንዳይደናገር እንዳይሸወድም በተለያዩ ሚዲያዎች ላይ የምንሰራቸው ለዛ ነው። የእኔ ቪዲዮዎች የፈቀድኩትም እኔ ጋር ብቻ ሆነው ጥቂት ሰዎች ብቻ እያዩት እንትን ከቢል ያሰራጩት ፌር ይጠቀሙ ኖርማል ነው።
ግን እኛም ደግሞ በተቻለ መጠን አድሬስ ለማድረግ ለሰዎች በተቻለ መጠን ፕላትፎርማችንን በዛ ማድረግ አለብን። ለዛ እናንተ ደግሞ ሰፖርት ማድረግ አለባችሁ ማለት ነው። አትሊስት ቪዲዮዎችን ሰርተን ማየት አለባችሁ። እንደገና ደግሞ ሌሎችም እንዲያዩ የማድረግ ግዴታ ይኖርባችኋል ማለት ነው። አሁን ያለን አማራጭ ይሄ ነው። እንዲህ አደባባይ ላይ ወጥተን በየመንገዱ ወጥተን ማይክ ይዘን ይህንን ማድረግ እኛ አንችለውም። ማንችልበት ምክንያት ደግሞ ታውቁታላችሁ። ቢያገኙኝ ከአንዳንድ ቀቅለው አርደው ጠብሰው ቀቅለው ነው ይበሉኝ ባንዴ ማለት ነው። ደግሞ እናድርግ ብንልም ቁጥርም ደግሞ ትንሽ ነን እኛ። ስለዚህ እነሱ በተቋም ደረጃ ነው ብዛታቸው። ዝም ብላ አሳያቸው እያፈጠንቅቃል እና እያቸው እነሱ በየመንገዱ ላይ በየእንትኑ ላይ እንዴት እንደተበተኑ ይታያቸዋል አይደል? እነሱ ብዛታቸውን ይሄ በየሀገሩ ላይ የተበተኑ ናቸው። በየሀገሩ ላይ ተበትነው እንደዚህ የሚሰሩ ናቸው እና ችላ ሊባል አይገባም ማለት ነው። መስራት ይኖርብናል እና እንደዛ ነው። ቢበቃንስ ያ በደንብ ስራ ይጠበቅብናል። በነገራችን ላይ በመጅሊስ እውቅና ያለውን በመዋቅር የተዋቅሮ ምናምን ነው እነሱ እንደዚህ የተሰራ ያለው። ይሄው የ2018 ያሳየናቸው የራሱ በትልቁ ትሪያው ነው። እንግዲህ ብዙ ይጠበቅብናል። እግዚአብሔር ይርዳን። ያ ደህና አደሩ። ዛሬ በቃ ሊንክ ሰብስክራይብ ያደረጋችሁላችሁንም እናመሰግናለን። እግዚአብሔር ያክብርልን፣ እግዚአብሔር ይስጥልን። መልካም ያዕቆብ ሌሊት ይሁንላችሁ። ቻው፣ መልካም አዳር። ቻው፣ ደህና አደሩ።